ما خلقت بيدي የሚል የቁርአን አንቀጽ አለ ይሄንን አስመልክቶ አሁን ሙጀስናውት እንዳለው ብለው አንዳንዶቹ ሁለት ቀኝ እጅ ያለው ይላሉ አንዳንዶቹ ደግሞ ቀኝም ግራም ነው የሚሉትና ይልክስባል ምን ማለት ነው አካላዊ እጅ ነውነ ወይ አሁንም መጀመሪያ ያዝናተን ሱረቱል ኢኽላስን ከያዝን አላህ Subhanahu Wa Ta'ala አካል አይደለም የሚለውን ከያዝን ቁል ሁወላሁ አሐድን ከያዝን ወለም የኩን ለሁ ኩፍወን አሐድ የሚለውን ከያዝን አሁንም የድ ተብሎ በሚጠቀስበት ጊዜ ክፍለ አካል የሆነ እጅ ነው ተብሎ ሊተረጎም አይችልም እንደየ አገባቡ ተእዊል እየተደረገ ሊፈሰር ይችላል ወይም ደግሞ የአላህ ሲፋው ነው ሲፈቱል የድ አለው ያ ነገር ማዕናውን አላህ Subhanahu Wa Ta'ala የሚፈልግበትን አላህ ነው የሚያውቀው ለፍጡር በሚሰጠው ትርጉም ግን አይተረጎምም በዛ መልኩ ሊሄድ ይችላል አንድ ሰው እንጂ አላህ Subhanahu Wa Ta'ala አካል እንዳልሆነ የሚያውቅ የተገጣጠመ ነው እንደማይባል የሚያውቅ ወለም የኩን ለሁ ኩፍወን አሐድ የያዘ ሰው አሁንም በጭራሽ አካል ብሎ ሊተረጉሙ አይችልም طيب ይሄ ደግሞ አሁንም እኛ ዝም ብለን አዲስ የተበረክነው አካሄድ አይደለም እነዛ ቀደም ዲን አዲስ የሚፈበር ፋሽን የለውም ቆይ አህባብ ፋሽን ፋሽን የለውም አልহামዱሊላህ ይሄ ነገር ቀድሞ በደንብ በስነ ስርዓት ጥርት ተደርጎ ተቀምጦ የሄደ ነገር ስለሆነ የሚያወዛግብ የሚያደናግር ነገር የለውም ዋናውኛ ወደ ዒልም ቀረብ ብለን እነዚያ ታላላቅ እስላም ስኮላሮች ምን ብለው ሄዱ የሚለው ነገር ማወቅ ብቻ ነው የሚጠበቀው الامام الرازي ምን ይላሉ ቅጽ 12 የተፍሲራቸው ላይ ማለት ነው ቅጽ 12 ገጽ 395 ላይ በል يداه مبسوطتان የሚለውን የቁርአን አንቀጽ እየፈሰሩ ያለ ነው واعلم ይላሉ እወቅ ይላሉ ان الكلام في هذه الايه በዚህ የቁርአን አንቀጽ واليداه بل يداه مبسوطتان የሚለውን የቁርአን አንቀጽን አስመልክቶ አሉ من المهمات የዚህ ጉዳይ ላይ የሚነገረው ነገር በጣም አንገብጋቢ መሰረታዊ ነገር ነው ይላሉ فإن الآيات الكثيرة من القرآن ناطقة بإثبات اليد ብዙ የቁርአን አንቀጾች የድ የሚል ተጠቅሶባቸው እናገኛለን فتارة المذكور هو اليد من غير بيان العدد አንዳንድ ቦታዎች ላይ ቁጥር ሳይጠቀስ የድ በሚለው ብቻ ተጠቅሶ እናገኛለን قال تعالى يد الله فوق أيديهم سبحان الله አሁን ይሄ ቁርአን አንቀጽ يد الله فوق أيديهم እነዚያ ሰሃባዎች ከረሱሉ አለይሂ ሰላቱ ወሰለም ጋር ቃል በሚገባቡበት ጊዜ አንዱ ሱሐባ ከሌላኛው ሱሐባ እጁን ያስቀምጥ አንደኛው ከነብዩ አለይሂ ሰላቱ ወሰለም እጅ በላይ ያስቀምጥ ነበር ቃል በሚገቡበት ጊዜ ላንተ ይላል አላህ ታዲያ يد الله فوق أيديهم ቃል በቃል ትርጉሙ ቢወሰን ኖሮ የአላህ ክፍለ አካል እጅ ኖሮት በእነሱ አባባል ከረሱሉ አለይሂ ሰላቱ ወሰለም ሱሐባዎች እጃቸውን ያስቀምጡ አላህ ከዛ በላይ ያስቀምጧል ማለት ነው አላህ ይጠብቀንና طيب ይሄ ነገር ግን ያይፈለግበትን በጭራሽ يد الله فوق أيديهم عهد الله فوق عهودهم ማለት ነው የአላህ Subhanahu Wa Ta'ala عهد يعني እነዚህ ቃል በሚገቡበት ጊዜ ለአላህ Subhanahu Wa Ta'ala ቃል እንደገቡ ነው የሚለው ነገር እየነገረን ነው እዚህ ቦታ ላይ يد الله فوق أيديهم ቁጥር ሳይገለጽበት የድ የሚለው ተጠቅሶ እናገኛለን አሉ وتارة بإثبات اليدين لله تعالى منها هذه الآية يعني አንዳንድ አንቀጾችን ካየናቸው ደግሞ ልክ ሁለት ተብሎ እንደተጠቀሰ የሚያስመስሉ አንቀጾችም አሉ በል يداه مبسوطتان እንደሚለው የቁርአን አንቀጽ ማለት ነው እንመጣበታለን ማዕናው ومنها قوله تعالى لإبليس الملعون ما منعك أن تسجد لما خلقت بيدي አሁንም ዛሂራቸው ልክ አላህ ሁለት እጅ እንዳለው የሚያስመስሉ ማዕናቸውን እንመጣባቸዋለን ትርጉማቸውን የሚያስመስሉ የቁርአን አንቀጾችም አሉ أن تسجد لما خلقت بيدي እንደሚለው ما منعك أن تسجد لما خلقت بيدي وتارة بإثبات الأيدي عندن የቁርአን አንቀጾችን ካየን ደግሞ
ሁለት እጅ ብቻ ሳይሆን የሚያስመስሉት ብዙ እጆች እንዳሉት የሚያስመስሉም አሉ አሉ። ቃለ ተዓላ አላህ በቁርአን ላይ ምን ብሎ እንደገለጸው አወለም የረው አና ኸለቅና ለሁም ሚማ ዓሚለት አይዲና አንዓማ ሱረቱ ያሲን ላይ ማለት ነው። በእነዚህ ሰዎች አሁን አካሄድ መሰረት አላህ እጅ አለው እያሉ ነው። አንድ ሰው ስንት እጅ ነው ብሎ ቢጠይቅ ስንት ብሎ ሊመልሱ ነው? በእነሱ አተረጓጉም መሰረት ቁርአኑ አንዳንድ ቦታ ላይ ሁለት እጅ እንዳለው የሚያስመስላል፣ አንዳንድ ቦታ ላይ ብዙ እጆች እንዳሉት የሚያስመስላል። ሐቂቃ ማዕናውን እንመጣበታለን። እኛ ለአህሉ ሱና ወል ጀማዓዎች ምንም የሚያደናግር የሚያወዛግብ ነገር የለውም። በእነሱ አካሄድ ግን ፍልስልስ ያለ አካሄድ ነው የሚሄደው። ሱብሃንአላህ አንዴ ብዙ እጆች አንዴ ሁለት እጆች እያደረጉ ሊሄዱ ነው ማለት ነው። አላህ ይጠብቀንና طيب من يالو يقتلنا الإمام الرازي إذا عرفت هذا فنقول اختلفت الأمة في تفسير يد الله تعالى إهن كاوك يد يميلو من اندم يفلقبت يتلايو أبابالوش تكستوال أبابالوش تستناقدوالان فقالت المجسمة هلونا مجسمة وشيالوت من دنوالو إنها عضو جسماني كما في حق كل أحد بظاهر وسلنا مجسمة وشيالوتو በአካል በክፍለ አካል የተረጎሙት እነዚያ ሙጀሲማዎች ናቸው። አካል አምላኪዎች ናቸው። እነዚያ ሙጀሲማዎች አካል ክፍለ አካል የሆነ እጅ ነው ብለው ተረጎሙት አሉ። ወይ አብዛኛዎቹ وأما جمهور الموحدين فلهم في لفظ اليد قولان አብዛኛዎቹ ሙዋሂዶች የሄዱበት መንገድ ምንድነው ከተባለ ሁለት አባባል አላቸው አሉ። قول من يقول القرآن لما دل على إثبات اليد لله تعالى آمنا به يد يميلو قرآن ليس أدقو سنادنيو آمننا لالن. طيب والعقل لما دل على أنه يمتنع أن تكون يد الله عبارة عن جسم مخصوص وعضو مركب من الأجزاء والأبعاد آمنا به. هنم يعقل مسرجا دقمو الله سبحانه وتعالى فاسمو ጅስም እንደማይሆንና ሙረከብ ከተለያየ ክፍለ አካል የተሰራ ስሪት ነው እንደማይባል ሲያስረዳን እሱንም ተቀበልን አሉ። ያኒ ሁለቱንም አዋቅረም ነው ይሄድነው አሉ። አላህ Subhanahu Wa Ta'ala የድ የሚባለው ሲፋ አለው፣ ነገር ግን እንደ ፍጡር አይደለም የሚለውን ይዘን ሄደናል። فأما أن اليد ما هي وما حقيقتها የሐቂቃው ምንድነው የሚፈለግበት እንዴት ነው የሚባል ነገርም ደግሞ አይገባም። አላህ Subhanahu Wa Ta'ala የሐቂቃውን ማዕና አላህ ይወቅ ብለው ነው የሚሄዱት ማለት ነው። ሲፋውን አጽድቀው ማለት ነው። طيب واما المتكلمون እነዛ የተውሂድ ምሁራን ደግሞ ተእዊል ያደረጉ የጠቀሱ ደግሞ በዝርዝር ተእዊል አድርገው የጠቀሱ ደግሞ ምን አከይድ ይሄዱ አሉ። فقالوا ተመልከቱ የድ ተብሎ ብዙ ማዕናዎች እንዳሉት እንድንረዳ ማለት ነው። እንደው ለፍጡር ራሱ ተገልጾበት ነው የድ ተብሎ አንዳንድ ጊዜ ፍጡር ተገልጾበት በክፍል አካል የሚገለጸው ፍጡር ራሱ የድ የሚለው ተጠቅሶ አንዳንድ ጊዜ እዚያ ቦታ ላይ እጅ አይፈለግበትም። ሱብሃንአላህ ፍጡር እንኳን ተገልጾበት ማለት ነው። አላህ اليد تذكر في اللغة على وجوه يد ተብሎ በብዙ ትርጉም ትመጣለች በቋንቋ ደረጃ ነው። احدها الجارحة وهو معلوم አንደኛው ክፍለ አካል ተፈልጎበት የሚመጣበት ጊዜ አለ። ይሄ ፍጡር ላይ እንጂ ፍጡር ላይ ፈጣሪ ላይ አይሰራም። وثانيها النعمة አንዳንድ ጊዜ የድ ተብሎ ተገልጾ ኒዕማ ጸጋ የሚፈልግበት ጊዜ አለ አሉ። تقول አረቦች ምን ይላሉ ምን ልትል ትችላለህ አሉ لفلان عندي يد أشكره عليها አገሌ የሚባለው እኮ ለርሱ እኔ ዘንድ የድ አለው እጅ አለው ማለት አይደለም ዘውታለኝ لفلان عندي يد أشكره عليها እንትና አገሌ የሚባለው ሰው እኮ እርሱ ዘንድ እሱ የዋለልኝ ውለታ አለና አመሰግነዋለሁ ለማለት ስትፈልግ لفلان عندي يد نعمة ማለት ነው። ጸጋ አለውና ለኔ የዋለልኝ ውለታ ስላለ አመሰግነዋለሁ ለማለት ስትፈልግ የድ የሚለውን ይተጠቀማለህ። ፍጡር ተገልጾበት እንኳን እዚህ ቦታ ላይ ክፍለ አካል እጅ አይፈለግበትም። ሱብሃንአላህ وثالثها ሶስተኛ معنى القوة يد ተብሎ ተጠቅሶ አንዳንድ ጊዜ ኃይል የሚፈልግበት ጊዜ አለ። ቁድራ ችሎታ የሚፈልግበት ጊዜ አለ።
ቃለ ተዓላ ፍጡር እንኳ ተገልጾበት እኮ ነው። ቃለ ተዓላ ኡሊል አይዲ ወልአብሳር ኡሊል አይዲ ኡሊል ቁዋ ማለት ነው። ፈሰሩሁ ቢዘዊል ቁዋ ወልዑቁል ያኒ እነዚያ የኃይል ባለቤቶች ማለት ነው። طيب ወራቢዑሃ አራተኛ የድ ተብሎ ተጠቅሶ ምን ሊፈለግበት ይችላል? አልሚልክ ያኒ ባለቤት መሆን ባለስልጣን መሆን የራስ ማድረግ እንደማለት ነው። يقال በአረበኛ ምን ይባላል አሉ هذه الضيعة في يد فلان أي في ملكه የሆነች ሸቀጥ ለምሳሌ በእንትና የድ ውስጥ ነች ከተባለ በእጁ ባይይዛትም እጅ እንኳን ባይኖረው በራሱ في يد فلان ከተባለ يعني في ملكه በርሱ ስልጣን በሱ ቁጥጥር ስር ነው ያለች ማለት ነው። ፍጡር እንኳን ተገልጾበት እጅ እንኳን ባይኖረው هذه الضيعة في يد فلان ይባላል። سبحان الله. قال تعالى الذي بيده عقدة النكاح بيده عقدة النكاح عقدة النكاح يعني نكاح የማውረድ ስልጣን ያለው እንደማለት ነው የሚፈለግበት። طيب የድ ተብሎ ግን ተገልጿል። ይሄ ዑቅዳ የሚባለው ነገር የስልጣን በእጅም ያዝ ነገር እኮ አይደለም። بيده ብሎ ገለጸው ግን يعني በሱ በቁጥጥሩ ያለው እንደማለት ነው። ሱብሃንአላህ እኔ ቁርአን ነው እኮ ቁርአን ላይ እንኳን እጅ ብለን ማተረጉምበት ጊዜ አለ ፍጡር ተገልጾበት በራሱ። ታዲያ ፈጣሪ ጋር ሲሆን يعني ሱብሃንአላህ ፍጡርን እንኳን ለፍጡር እንደያገባቡ እየፈታ አንድ ሰው ስለ ፈጣሪ ሲሆን እንደፈለገ ከፍጡር ጋር ያመሳሰለ እንዴት ይተረጉማል አንድ ሰው? طيب وخامسها አምስተኛ ትርጉም የድ የሚለው شدة العناية والاختصاص በጣም ልዩ ዒናያ ሲደረግ ልዩ ቦታ ሲሰጥ ልዩ ደረጃ ሲሰጥ ለአንድ ነገር የድ እንጠቀማለን አንድ ጊዜ። قال تعالى لما خلقت بيدي سيدنا آدم عليه السلام الله سبحانه وتعالى من ሲል ገለጻቸው لما خلقت بيدي አንድ ሰው እዚህ ቦታ ላይ በሁለት እጆቹ ሰራቸው ፈጠራቸው يعني سيدنا آدم عليه السلام ጭቃቸው አፈር ከውሃ ጋር ተቀላቅሎ ተቦክተው ከዛ በኋላ ተቀርቀው ነው የተሰሩት። አንዳንድ ሰዎች ይሄን ሲተረጉም ብለው ተረጉሙታል لما خلقت بيدي يعني በእጁ ክፍለ አካል ያደርጉለትና ልክ በእጁ አቦክተው እንደሰራቸው አድርገው ይናገራሉ። ያ አላህ እንደ አህሉ ሱና ግን እንደኛ እንደ ሙስሊሞች ግን ምንም የሚያወዛግብ የሚያደናግር ነገር የለውም። لما خلقت بيدي يعني بعنايتي الله سبحانه وتعالى በእነሱ አተረጓጉም ቢሆን ኖሮ يعني سيدنا آدምን እኮ በእጆቼ የፈጠርኳቸው ብለው ሊተረጉሙ ነው። በሁለት እጆች ፈጠርኳቸው። ይህ ነገር የሰይዱና አደም መለያ ባልሆነ ነበር። እዚህ ቦታ ላይ ሰይዱና አደምን ክብር መስጠት ነው የተፈለገበት። ልዩ ቦታ እንዳላቸው መግለጽ ነው የተፈለገበት። لما خلقت بيدي የሚለው በእጆቼ ነው የፈጠርኳቸው የሚል ትርጉም ቢኖረው ኖሮ አንዴ አላህ Subhanahu Wa Ta'ala በሌላ የቁርአን አንቀጽ ላይ ቅድም በሱረቱ ያሲን ላይ የጠቀሰው ማለት ነው أنا خلقنا لهم مما عملت أيدينا أنعاما እነዛ አንዓሞችን ግመሎችን በጎችን ከብቶችን በዛሂር በእነሱ አተረጓጎም ቢሆን ኖሮ በእጆቻችን ፈጠርንላቸው ይላል። طيب ሰይዱና አደምን ልዩ ቦታ መስጠት ተፈልጎበት ከሆነ እነዛኞችንም እንስሳዎችንም የፈጠረው በእነሱ አተረጓጎም መሰረት አሁንም በእጆች ከሆነ እዚህኛው ጋር ደግሞ በሁለት እጆቹ ፈጠረ ሲባል ያን በእጅ ከሆነ ምንድነው ልዩ ያደረጋቸው ነገር? ምንም የለም። ሱብሃንአላህ እዚያ ጋር አይዲና ብዙ ቁጥር ነው፣ እዚህ ጋር ደግሞ ሁለት ተደርጎ ነው የተገለጸው። ያኒ በእነሱ አካሄድ ቢሆን ኖሮ ድብልቅልቅልቅ ነው የሚለው። ሱብሃንአላህ እዚህ ቦታ ላይ ሰይዱና አደም አለይሂ ሰላምን ማላቅ ስለተፈለገበት لما خلقت بيدي ማለት አይ ቢዒናየቲ ልዩ ቦታ ሰጥቻቸው ልዩ ደረጃ ሰጥቼ ነው የፈጠርኳቸው። ሰይዱና አደምን አላህ ሲፈጥራቸው ነብይ ሊያደርጋቸው ስለሆነ ማለት ነው። ትልቅ መቃም ሊሰጣቸው ስለሆነ
ልዩ አድርጌ ነው የፈጠርኳቸው ማለት ነው። ሊማ خلقت بيدي بعنايتي وعلى الخصوص يعني ለየት አድርጌ ነው የፈጠርኳቸው ማለት እንጂ አላህ Subhanahu Wa Ta'ala ሁለት እጆችን ወረውት በእነሱ አባባል መሰረት ጭቃ ቦካ ማለት አይደለም። አላህ ይጠብቀንና طيب እነዚህ ማዕናዎች አሉ። አምስት ማዕናዎችን ጠቀሱ። والمراد تخصيص آدم عليه السلام بهذا التشريف እዚህ አንቀጽ የተፈለገበት ሰይዱና አደምን ማላቅ ነው አሉ መለየት ነው። فإنه تعالى هو الخالق لجميع المخلوقات لنا من ይላሉ መጨረሻ ላይ إذا عرفت هذا ይሄን ነገር ካወቅ ይላሉ ሲደመድሙ فنقول እንላለን አሉ اليد في حق الله يمتنع أن تكون بمعنى الجارحة የመጀመሪያው ትርጉም በክፍል አካል በሚለው ትርጉም አላህ ፈጽሞ ሊገለጽበት የማይችል ነው። وأما سائر المعاني قاري ትርጉሞችሳ ኒዕማ የሚለውም ይሁን ሚልክ በሚለውም ይሁን ተሽሪፍ በሚለውም ይሁን ይሄ ሁሉ አላህ በዚህ ፈጠራቸው ሊባል ይችላል። ምንም ችግር የለውም ማለት ክፍል አካል ግን የፍጡር ባህሪ ነውና ሊሆን አይችልም ማለት الإمام الرازي ታላቁ ሙፈሲር ማለት ነው። ሱብሃንአላህ طيب وقالت اليهود يد الله مغلولة غلت أيديهم ولعنوا بما قالوا بل يداه مبسوطتان ينفق كيف يشاء ይሄን የቁርአን አንቀጽ አሁንም አንዳንዶቹ ያዛቡ በል የዳሁ መብሱጦታን የሚለውን እጆቹ የሚዘረጉ ብለው እንግዲህ ሱብሃንአላህ ክፍል አካል አደረጉትና የሚዘረጋ እጅ ገጠሙለት። አላህ ይጠብቀንና ማለት ነው። አላህ ይሄን የቁርአን አንቀጽ አስመልክተው الإمام الرازي رضي الله عنه አሁንም የሚለውን ያስቀመጡ እዚህ ቦታ ላይ የዳን ሲባል አመጣጡ የቁርአን አንቀጽ እንኳን በራሱ የሚሰጥስ ነገር ስላለ ማለት ነው። وقالت اليهود يد الله مغلولة እነዚህ ይሁዶች ምን እያሉ ነው? يد الله مغلولة ሲሉ حتى እነሱ እንኳን የፈለጉበት ምንድነው? አላህ በኺል ነው ማለት ነው። አላህ ስስታም ነው ለጋስ አይደለም ቸር አይደለም ነው የሚፈልጉበት ይሁዶቹ። እንደ አይነት ትችት አላህን Subhanahu Wa Ta'ala መጥፎ ባህሪ ሲሰጡ አላህ መለሰባቸው። غلت أيديهم ولعنوا بما قالوا بل يداه مبسوطتان بل نعمتاه مبسوطتان ማለት ነው። የአላህ ለጋስነቱ ጸጋው የተዘረጋ ነው ማለት ነው። بل يداه مبسوطتان አንዳንድ ሰዎች እንደዚህ ጋር እኮ ሁለት ተደርጎ ነው የተጠቀሰው የአላህ Subhanahu Wa Ta'ala ጸጋ ተብሎ ከተተረጎመ አላህ ሁለት ጸጋዎች ብቻ አለው ልትሉ ነው እንዴ የሚል ጥያቄ ሊያነሱ ይችላሉ። ተረጋጉን እንላቸዋለን። ምንድነው የሚፈለግበት የሚለውን አልኢማሙ ራዚ ይንገሩ። ምን ይላሉ? ሁለት መልስ ልናስቀምጥለት እንችላለን አሉ። አንደኛው الأول أنه نسبة بحسب الجنس ثم يدخل تحت كل واحد من الجنسين أنواع لا نهاية لها ሁለት ጎሳዎች ኒዕማዎች በሚባልበት ጊዜ ሁለቱ ጸጋዎች እንደ ጎሳ እንደ የሆነ ክፍል ተብሎ በውስጡ ብዙ ነገር የሚያቀፍ የሆነ ጸጋ ተብሎ ሁለት ኒዕማዎች ተብሎ ሊጠቀስ ይችላል አሉ። فقيل ኒዕመታሁ ኒዕመቱ الدين ወኒዕመቱ الدنيا ለምሳሌ ሁለቱ ጸጋ በሚባልበት ጊዜ የዲንና አንደኛው ጸጋ የዲን ሁለተኛው ጸጋ የዱንያ የዲን ጸጋ ሲባል ብዙ ነገር ይገባል። የዱንያ ጸጋ ሲባልም ብዙ ነገር ይገባል። ኒዕመታሁ መብሱጦታን የአላህ ጸጋዎቹ ሁለቱ ጸጋዎች የተዘረጉ ናቸው ማለት የዲንም የዱንያም ጸጋ ማለት ነው አሉ። ወይም አው ኒዕመቱ الظاهر ወኒዕመቱ الباطن የውጭ እና የውስጥ وأسبغ عليكم نعمه ظاهرة وباطنة እንዳለው አላህ ቁርአን ላይ የውጭም የውስጥም ጸጋዎቹን ዘርግቶላችኋል ማለት የተዘረጋ ነው የአላህ Subhanahu Wa Ta'ala ጸጋዎች ማለት ነው አሉ።
አው ኒዕመቱ ነፍዒ ወኒዕመቱ ደፍዕ ወይም ደግሞ ጥቅም የመስጠቱና እናንተን ከችግር የመከላከል ጸጋው የተዘረጋ ነው ማለት ነው። አው ኒዕመቱ ወይም ደግሞ ይላሉ አው ኒዕመቱ ሽደቲ ወኒዕመቱ ረኻ ወይም ደግሞ በሽዳ በችግር ጊዜም አላህ ጸጋው የተዘረጋ ነው፣ በምቾት ጊዜም የእናንተ ሲመቻቸውም ኒዕማውን ጸጋውን የዘረጋላችኋል ማለት ነው። በል የዳሁ መብሱጠታን የሚፈለግበት ይሄ ነው። አመጣጡ በራሱ እንደሚያስረዳው ምን ይላል ቀጥሎ? በል የዳሁ መብሱጠታን ዩንፊቁ ከይፈ የሻእ እንደፈለገ ይለግሳል ይቸራል ይላል። አላሁ አክበር። ይሄ አህሉ ሱና የሙስሊሞች አቋም አተረጓጉም በዚህ መልኩ እንጂ አላህ ሱብሓነሁ ወተዓላ ክፍለ አካል አለው ብለው አይተረጉም በፍጹም። طيب الإمام القرطبي ተመሳሳይ ተፍሲር ትርጉም አስቀምጠው እናገኛቸዋለን። ተፍሲር ኪታባቸው ላይ ሊማ خلقت بيدي የሚለውን ሲተረጉሙ ሊማ خلقت بيدي ማለት أضاف خلقه إلى نفسه تكريما له እያላቃቸው ነው ትልቅ ደረጃ አላቸው ለማለት ፈልጎ ነው የደየ ብሎ ወደ ራሱ ያስጠጋቸው ማለት ነው። ምን እንደ ወደ ራሱ እንዳስጠጋ ወኢን ካነ خالق كل شيء የሁሉም ፈጣሪ ከመሆኑ ጋር وهذا كما أضاف إلى نفسه الروح የሰይዱና አደምን ሩህ ለምሳሌ من روحه ወይም የሰይዱና ዒሳ من روحنا እያለ እንደገለጸው ማለት ነው። من روحنا ሲል አላህ Subhanahu Wa Ta'ala ወደ ራሱ ያስጠጋው ልቅና ያለው ሸረፍ ያለው መሆኑን ለማሳየት እንደሆነው ሁሉ والبيت كعبة ለምሳሌ በይቲ ብሎ ቤቴ ብሎ አላህ የገለጸው ለምንድን ነው? አላህ የሚኖርበት ስለሆነ ሳይሆን ሸረፍ ያለው እኔ ዘንድ የላቀ የተከበረ ቤት ነው ማለት ነው። والناقة የሰይዱና ሷሊህን የነብዩላህ ሷሊህን ግመል በተአምር የወጣች ስለሆነች በትልቅ ደረጃ ያላት ስለሆነች ናቀተ አላህ አላት። የአላህ ግመል ሁሉም እኮ የአላህ ግመሎች ናቸው፣ አላህ ነው የፈጠራቸው። ለይቶ ናቀተ አላህ ያላት ለምንድን ነው? ልቅና ቦታ ትልቅ ደረጃ ያላት ናት ለማለት ነው። ወልመሳጅድ መስጂዶችንም እንደዛው ማለት ነው። ስለዚህ የሰይዱና አደምንም ወደ ራሱ ያስጠጋቸው ሊማ خلقت بيدي ብሎ ልቅና አላቸው ልዩ ቦታ ያላቸው ናቸው ለማለት ነው። ወይ والسماء بنيناها بأيد وإنا لموسعون እዚህ ቦታ ላይ አይድ ተብሎ ተጠቅሶ እናገኛለን። አይድ ደግሞ ብዙ ቁጥርን ነው የሚያመለክተው። በእነሱ አተረጓጎም ቢሆን ኖሮ ብዙ እጆች አሉት ማለት ነው። አላህ ይጠብቀንና ከሰለፍ ምሁራን መካከል አንዱ የሆኑት ግን 310ኛው ዓመተ ሂጅሪያ ላይ ያለፉት አልኢማም አልጠበሪ ተፍሲራቸው ላይ ቅጽ 22 ገጽ 438 ላይ ምን ይላሉ? والسماء رفعناها يقول تعالى ذكره يلنا والسماء رفعناها سقفا بقوة ይላሉ። ቢአይዲን ማለት ቢቁዋ በኃይላችን በቁድራችን በችሎታችን ሰማይን እንደዚህ አድርገን እንድትንጣለል አደረግናት ማለት ነው። አላሁ አክበር። እሳቸው ደግሞ የራሳቸው ተፍሲር እንዳልሆነ ደግሞ ከራሳቸው ያመነጩት እንዳልሆነ ሰለፍ ናቸው እኮ ከበፊታቸው የቀደማቸው እንዳለም ገለጹ።